አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ ቤተሰቦች አይዟችሁ። ይሄ ጅስሜ እንደሚመስላችሁ ጨርቅ ነው። ሰላም እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ በጣም ቸኩያለሁኝ። እንግዲህ ሰሞኑን ቪዲዮ ሰርቼ አላውቅም እና ግዴታ መስራት ስላለብኝ ነው ዛሬ የመጣሁትኝ። ቪዲዮውን ላይክ ሸር አድርጉት ቶሎ ላይክ ሼር አድርጉት። እኔ አሁን ሮመዳን ወር ላይ ይከፍለኛል እህቴን ሰርፕራይዝ አደርጋለሁ ብዬ ነበረ። እንግዲህ ሊያልፈኝ ነው ማለት ነው እና ምክንያቱም ደግሞ ሰሞኑን አልሰራሁም። እህቴን ለእኔ እናቴም ሁሉ ነገሬም ናት። እንግዲህ ያለሁትም እሷ ጎን ነው። አብረን አንድ ግቢ ነን እና ለሁሉም ነገር እሷ ናት ተጠሪቱ ማለት ነው። እና በዚሁ አጋጣሚ አመስግኑልኝ እህቴን። ይህን ቤት ያሰራችልኝ እህቴ ናት። እንደገና መጥቼ አሁን ራሱ በእርግዝና ሰዓት ጧት ተነስቼ እስከምትነሳ ድረስ ነበረ የምጠብቀው እና ተነስቼ እሷ ቤት ሄዳለሁ። እንዲህ ያለ አማረኝ፣ እንዲህ ያለ አስከጅረኝ፣ እንዲህ ያለ እያረኩኝ ስበጠብጣት ነበር የኖርኩት የከረምኩት ማለት ነው እና አሁን ደግሞ እንደምታውቁት ጭስ ቤት አሰርቼ ነበረ እና አሁን ቶን እየሰራችልኝ ነው። ምንድነው ቶን? እንግዲህ የገጠር ልጆች ታውቁታላችሁ። ወይም ምጣድ ገዝቻለሁ። ሐሙስ ዕለት 1000 ብር ነው ምጣድ የገዛሁትኝ እና 1000 ብር የገዛሁበት ምክንያት የተሟሸ ስለሆነ ነው እና ድምጿ እንዳይገባ ብዬ ነው እና ምጣድ 1000 ብር የገዛሁበት ምክንያት እንትን የተሟሸ ነው። ምክንያቱም ያለቀለት ነው። አንጥቼ ትንሽ እኔ አሳሳሳስ አድርጌ ያው መጋገር ነው እና እህቴን አሁን እየሰራች ነው እሷ። ሌላ ሰውም አልፈልግም ራሴ ነኝ የምሰራው ብላ ብቻዋን እየሰራች ነው። ያው እሱን መጨረሻ ላይ እሷ ቪዲዮ መስራት መግባት ስለማትወድ በመሀል እየሰራኝ መቅረጽ አልቻልኩም። ስለዚህ መጨረሻ ላይ እቀርጽላችኋለሁ እንዴት እንዲሆነ ማለት ነው። ሙያዋንም በዚሁ አመስግኑልኝ። በጣም እንግዲህ እናት የለንም፣ ሁላችንም ተለያይተን በየሰው ቤት ነው ያደግነው ብያችኋለሁኝ። ይቅርታ ማንዛዛት እንዲሆነብኝ ግን አሁን እኔም ከስደት ስመጣ ለኔ እሷ እናቴ ማለት ነው። ለኔ እናቴ ናት። ባለቤቴ ራሱ አማቴ እኮ እሷ ናት ይለኛል እና እናት ባይኖረኝም እናት አለኝ አልሐምዱሊላህ። እህቴን እንግዲህ እድሜና ጤና ሰጥቷት ከዚህ በላይ እንድንኖር ተደስተን እንድንኖር ነው የምፈልገው። ዱዓ አድርጉላት ለእህቴም ለእኔም ዱዓ አድርጉልኝ። ባለፈው ሐኪም ቤት ሄጄ ነበረ። ያው ቀጥታ ወይም ደግሞ ጠቢዒ መውለድ አለመውለድ ትችያለሽ ብሎኛል። አልታወቀም። ዱዓ አድርጉልኝ እንግዲህ እሱ አላህ በፈቀደው በሰላም እንዲመጣ ማለት ነው እና ምን ልላችሁ ነበረ እና እህቴን ሰርፕራይዝ ለማድረግ ፈልጌ ነበረ። ሳይሳካ ነው የቀረው። እንግዲህ ቀጣይ ነው። እኔ ሮመዳን ነበር ያሰብኩትኝ። ሮመዳንም ባይሆንም በማንኛውም ሰዓት እንግዲህ አረጋታለሁ ብዬ አስባለሁ ሰርፕራይዙን። እናንተ በባለፈው ቪዲዮ ላይ በጣም እንዲያሳቅኳችሁ እንዲያዝናናኋችሁና ይሄንም እንዲያወቁበት ተናግራችኋል። አመሰግናለሁ እና እንደምታዩት እጄ አፈር ነው። አፈር ሳግዝ ነው ያረፈርኩት። እሷ እየመረገ የነበረ እና ውድ ቤተሰቦቼ በመሀል እያቆምኩት ነው ድምጻቸው እንዲገባ ብዬ። ሐሙስ ዕለት ገበያ ሄጄ ነበረ። በነገራችን ላይ ቪዲዮ ሰራላችኋለሁ ብዬ
ሞከር ሳረግ ጭራሽ የማይታሰብ ነው። በጣም ዘህማ ነበረ። በጣም በቃ ለረመዳን ትልቅ ትንሹ ስላልቀረ በቃ እንኳን ስልክ እንዲህ አድርጌ ለመቅረጽ አይደለም እኔ ራሱ ራሴን አዛው ግፊት መሀል ለማውጣት በስንት መከራ በስንት እግዣኝ ነው እና የወጣሁትኝ እና ሐሙሰታ እንግዲህ አልቀረጽኩላችሁም ማለት ነው። ጀምሬ ቆይ ምጣድ ስገዛ ምናምን ግን ግፊት ነው ማለት ነው። እና የዛሬው ቪዲዮ እንግዲህ እናንተ አበረታቱኝ፣ በደንብ አድርጋችሁ አይወልኝ። ቀጣይ ያው እህቴን እንዲያስደስታት ማለት ነው ውድ እህቶቼ። እና እንዴት ነው አወቅኩበት? የመጣሁበት ወላሂ ሌላ ነበረ። እናንተ ጋር እዚህ ጋር ቪዲዮ ጋር ስቆም ጠፋብኝ ማለት ነው። እና ሐኪም ቤት ሂጅ ብያቸዋለሁ። ሐኪም ቤት ከዚህ ቀደም አብዱን ስወልድ በኦፕራሲዮን ሆኜ ነው የወለድኩትኝ። እና እኔ እዚህ ሀገር አሁን እኔ ኦፕራሲዮን መሰራቱ ትንሽ ከብዶኛል። ምጥም ቢሆን አቅም የለኝም። እና እስኪ በእርግጥ አቅሙ ያላህ ነው፣ አቅሙ ያላህ ነው፣ አላህ ነው እሱ በሱ ጥንካሬ ነው እና በሱ ጥንካሬ ነው። ግን አለ አይደለ መቼም ነፍሰ ጡር ስትሆኑ የምትፈሩት ነገር አለ አይደለ እና ያስፈራል። እና ሄጄ ታይቼ ነበረ። አሁን ልጁ 1 ኪሎ ከ1 ግራም ሆኗል። እና መውለጃ ሰዓት ሲደርስ ከይፋፋ አይፋፋ አናውቅም። በቀጥታ ተወለጂ ተቀዴጂ የምናውቀው ነገር የለም ብሎኛልና እስኪ እንግዲህ ዱአ አድርጉልኝ። እኔ በጣም እየፈራሁ ነው። ምክንያቱም በእርግጥ እየወለዱ ነው። አሁን በዚህ በጎረቤትም ተቀደው ይወለዱ አሉ፣ በምጥም ይወለዱ አሉ። ግን እንደኛ እንደ አቅማችን በሰው ሀገር እንደ ጉልበታችን ስላለቀ ማመጥ አይመስለኝም። እንደገና ደግሞ ቢቀዱኝስ ቀዶ ጥገናው ደግሞ ባይሳካስ በቃ የሆነ ጭንቀት ፈጥሮብኛል። እና ዱአ አድርጉልኝ ውዴቶቼ። በእርግጥ ገና ነው፣ ሰዓቴ ገና ነው። ቢያንስ ከረመዳን በኋላ ነው የሚገባው ማለት ነው። እና ብቻ እስኪ ዱአ አድርጉልኝ እና እስኪ እህቴ መሰራውን ላሳያችሁ እና ቀጣይ በሌላ ቪዲዮ እስከመጣ ድረስ እንደምታው አሁን እሷ እየሰራች ስለሆነ ነው ልቤ ምንጭጭስ ያለው እና ልቤ ምንጭጭስ ያለው እሷ እየሰራች እኔ አይ ቪዲዮ መስራት ስለሌለብኝ ነው። እና እስኪ ላሳያችሁ መጨረሻ ላይ እሷ ያለይበትን። እሺ ውድ ቤተሰቦቼ እንደምታዩት እንግዲህ የምጣድ አሰራር ቶን ይባላል ይሄ። እና እንዴት አያችሁት? እስኪ አስተያየት ስጡ። አገቢ እና እንግዲህ እንደምታዩት እህቴ ናት ይሄንን እየሰራችልኝ ያለችው። እህት ማለት እናት ማለት ነው። እና እድሜና ጤና ይስጥልኝ የኔ ውድት። አንቺ ባኖሪ ማን እንዲህ ያደርግልኝ ነበረ? በዚህ ሰዓት እንኳን ጭቃ መብካት ራሴን ማንቀሳቀስ ራሱ ባቃተብኝ ሰዓት እና እንደምታዩት ይሄንን እስካሁን ያልቀረጽኩላችሁ ያው እሷን ላለማስቸገር ወዲህ ሁኒ ወዲህ አርጊ ላለማለት ነበረ። አሁን ይሄ የመጨረሻ ሳይሆን ይሄም ሰኞ ሞዶም ይባላል የምጣዱ ማለት ነው። ከዚህ በላይ ነው የሚተከለው ምጣዱ። ገና ትንሽ እርዘም ማለት ነው የፈለኩት ስጋግር በጣም ጉንብስ እንዲያልል ነው። እና እንዴት ነው እስኪ አስተያየት ስጡ። ሲጨርስ ደግሞ ቀጥ እያሳያችኋለሁ ማለት ነው። ሱላ ብቻው እንደምልከው መሳዘሪ አሁን ጋጋታ ወዲ በሽታ ነምጣልሽ ወንድ ጉልች እንዲህ አብዱስ ይቅርታ
ይካልኩህ ለዚህ መስጊድ በቀርሙች ተፈጠኝ ይባላል። ኧረ አንተ ጎበዝ አይደለህ። ይሄን ሁሉ አፈር ያገዘው አብዱ ነው። እስኪ ውለት ይሄን ሁሉ አፈር ሸህ አብድረዛቅ ነው። እሷ ልጅ ጋር ያክስቴ ልጅ ጋር በል እንጂ እህቴ ጋር በል። እናቴ እህቴ እንዲጠነክር አሉ። ምንጊዜም ይኸውልህ ግፍ ሲበዛ ጥንካሬ ያመጣል አሉ። እንደምታው መጣዲቱ ይቺ ናት። 1000 ብር ተገዝታ ነው ይኸውላችሁ በሚያምር ሽርጥ ተኮባብራ ቁጭ ያለ